የእስልምና እምነት መሪ ኡስታዞች አርሲ ላይ የተፈጸመውን ጥቃት በማውገዝ ሀዘናቸውን ገለጹ። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜ እኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። አርሲ ላይ አሁን እየተገደለ ክርስቲያን እየተገደለ ነው። አርሲ በሰላም በሙስሊም በቤተክርስቲያን እየተቃጠለ ነው። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜ እኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የእኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን ሙስሊሞች በደንብ ሼር አድርጉት። እነሱ ሰብአዊነት ስለተሰማቸው ዲናቸው ስላዘዛቸው የንጹሃን ሞት ይብቃ በማለታቸው ብቻ ምን እየተባሉ እንደሆነ ተመልከቱ። እኛም እንደዚህ አይነት ነገሮችን አንታገስ። ምክንያቱም እኛ በጣም የምንወዳቸው የምናከብራቸው የምንሳሳላቸው ኡስታዞቻችን ናቸው። በቅርብ ጊዜያት ብቻ በኢትዮጵያ ውስጥ በርካታ ቦታዎች ላይ በሙስሊሞች ላይ የተደረገውን ነገር ሁላችሁም ጠንቅቃችሁ ታውቃላችሁ። እንዲያውም ሙስሊሙ ሲበደል ድምፅ ለመሆን ዜና የሰሩ ወንድሞችን እንኳን እየተሯሯጣችሁ ቪዲዮዎቻችሁን ስታስጠፏቸው ነበር። የሚበጀው በጋራ መፍትሄ መፈለግ ነው። ችግር ሲፈጠር አንድ መሆን ነው። ነገር ግን ሁሉም ቦታ ቁስል እንዳለ ሁሉም ቦታ ህመም እንዳለ ልንረዳ ይገባል። እኛ ስንበደል ማንንም ላይ ጣታችንን አልቀሰርንም ፍትህ ከመጠየቅ ውጭ። የማንንም የእምነት መሪ የማንንም የሃይማኖት አባት ስም አላነሳንም። ምን አይነት አስነዋሪ ድርጊት ነው እየሆነ ያለው? ሰዎች ተበደሉ ብለው ድምፅ ስላሰሙ ብቻ እነሱ ላይ ይሄን ያክል ውርጅብኝ መውረድ ምን ይሉታል? እነሱ የኛን ሙገሳን ፈልገው አይደለም ይሄን ያደረጉት። ዲናቸው እስልምናቸው የሚያዛቸውን እንጂ ሙስሊሞች ሲገደሉ እናንተና ናቸው የገደሉት አላልንም። ነፍስ መጥፋት የለበትም እንጂ እኛ ድሮም ወደፊቱም አሁንም ማንኛውም እምነት ማንኛውም ብሔር ሲበደል ድምፅ እንሆናለን፣ ከተበዳይ ጎን እንቆማለን። ይህን ያዘዘን ዲነል ኢስላም ነው። ታዲያ ኡስታዞች ድምፅ ስለመሆኑ ንጹሃኖች መገደል የለባቸውም አስቸኳይ እርምጃ ይወሰድልን ስላሉ ብቻ እነሱ ላይ እጅግ ልንቀበለው የማንችለውን ታፔላ መለጠፍ ይቁም። እንደዚህ አይነት ነገሮች ለማንም አይበጁም። አሁንም ቢሆን በየትኛውም ስፍራ ለሚገደሉ ንጹሃን ሁሉ ፍትህ እንጠይቃለን። በደንብ ሼር ይደረግ። አርሲ ላይ አሁን እየተገደለ ክርስቲያን እየተገደለ ነው። አርሲ በሰላም በሙስሊም በቤተክርስቲያን እየተቃጠለ ነው። ለምን ዝም ትላላችሁ? እንደዛ ከሆነ እናንተ ድምፅ መጥቶ ነው። አርሲም ላይ ሆነ ማንኛውም ሀገራችን ላይ ሰዎችን በእምነታቸውም ሆነ በዘራቸውም ሆነ በብሔራቸውም ሆነ የሚያጠቃና የሚገድል የሚሰድብ የሚያንቋሽ ዝቅ የሚያደርግ ካለ እቃወማለሁ። ኢስላምም ይሄን ነገር ይቃወማል። ስለዚህ የትኛውም ስፍራ ላይ መገዳደልን አንፈልግም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያስተምሩ አፍሹ ሰላም በይነኩም አሉ። ሰዎች ሆይ በመካከላቸው ሰላምታን ወይም ሰላምን አስፍኑ ብለው ተናገሩ። ወደ ኢስላም ተጠርተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ላ ተተመነው ሊቃእ አልዐዱው ወሰሉላህ አልዓፊያ አሉ። ከጠላት ጋር ተገናኝታችሁ መገዳደልን አትመኙ፣ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። የሰላም ሃይማኖት ነው ኢስላም። ገብቷቸዋል። ይህንን በእምነታቸው ምክንያት በዘራቸው በብሔራቸው ምክንያት እየተጋደሉ ያሉ ሰዎች ካሉ እነዚህም እኔ ይቃወማለሁ። ከኔ በፊት ኢስላም ይቃወማል፣ አላህና መልእክተኛው ይቃወማሉ። የእስልምና እምነት መሪ ኡስታዞች አርሲ ላይ የተፈጸመውን ጥቃት በማውገዝ ሀዘናቸውን ገለጹ። በአንጻሩ የኦርቶዶክስ እምነት ተከታይ የሆኑ ተጽዕኖ ፈጣሪዎች ዝምታን መምረጣቸው በርካቶችን አስኮርፏል። እንደዚህ አይነት ቪዲዮችን ቲክቶክ እየያዘብኝ ስለሆነ ሁላችሁም ኮፒ ሊንክ አድርጉልኝ። ኡስታዝ አቡበከር አህመድ የንጹሃን እልቂት በቃ ሊባል ይገባል። በኦሮሚያ ክልል በአርሲ ዞን ታጣቂዎች ንጹሃን የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህን ሰይጣናዊ የጥፋት ተግባር በጽኑ አውግዛለሁ ሲሉ ድርጊቱን ኮንነዋል። ኡስታዝ አህመዲን ጀበል እንዲሁ የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር። በሀገራችን የዜጎች ሞት ስፍራ እያቀያየረ ቀጥሏል። ዛሬ ደግሞ በተደጋጋሚ ሞት እየተሰማበት ባለው በምስራቅ አርሲ ዞን በንጹሃን በኦርቶዶክስ እምነት ተከታዮች ወገኖቻችን ላይ ዘግናኝ ጭፍጨፋ መደረጉ ቤተክርስቲያንና የአማኞች መኖሪያ ቤቶች መቃጠላቸውን ከሚዲያ ዘገባ መረዳት ችያለሁ። መሰል ጥቃቶችን ራስን በተጠቂዎች ቦታ አድርገን ካየን በእጅጉ ልብን በሐዘን ይሰብራል ብለዋል። በተጨማሪም ኡስታዝ ያሲን ኑሩ በምስራቅ አርሲ ዞን ዜጎች ላይ የተፈጸመውን አሰቃቂ ጥቃት ተከትሎ ለተጎጂዎች ድምጽ በመሆን ጥልቅ ሐዘናቸውን ገልጸዋል።
ቤተክርስቲያን ማቃጠል፣ ማውደም፣ እምነት ለይቶ ሰዎችን መግደል ምናምን እነዚህ አይነት ነገሮች በየትኛውም እምነት እንግዲህ ሁሉም ስለ ፍቅር የሚሰብክ እምነት አለን ብለን እናስባለን። ስለ ሰላም የሚጨነቁ እምነቶች ከሆኑ ሰውን በእምነቱ ለይቶ የሚገድል ካለ አማኝ አይደለም፣ የእምነቱም አካል አይደለም። ያው የፖለቲካ ሐሳብ ሆኖ የፖለቲካ ሐሳብ የተለያዩ ሰዎች ካልሆነ በስተቀር ምክንያቶቹ ምንድናቸው መረዳትና ማወቅ ይፈልጋል። ከዛ ውጭ ግን እኛ እስልምናችን አስተምሮታችንም አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም እንኳን በኖርማል ጊዜ በጦርነት ጊዜ እንኳን ቤተ እምነቶችን አታቃጥሉ የሚል መመሪያ ያለን ህዝቦች ነን። ሴቶችን እንዳትገሉ፣ ህፃናትን እንዳትገሉ እነዚህ መርኮኛ አይገደልም፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳቶችን እንዳትነኩ ነው። በጦርነት ጊዜ ነው እኮ አቡበከር ስዲቅ እንደውም በዛ ላይ ሲጨምሩበት በምሽት እንዳትወሩ ይላሉ። ለምን ተብለው ሲባሉ ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ነው። እንዳይደነግጡ ምናልባት ልትወጋ ወይም ልትጣላ ልትገዳደር የምትሄደው ጠላት ጦርነት ብቁ ያልሆኑ ሴትና ህፃናት ለምን በምን ዘንባቸው ይደንግጡ? ይሄ እስልምና መርህ ነው። ከዚህ አንፃር እኔ በየትኛውም አይነት አስተሳሰብ ግን እንደ ሰው ልጅ ሰው ሀገሩን፣ ወንድሙን፣ የራሱን እዚህ ምድር አንድ ላይ በቀለ ወገኑን ጨክኖ በዚህ ልክ መግፋት፣ መግደል በየትኛውም መልኩ ሊወገዝ መንግስትም ከምንም ነገር ቅድሚያ ሰጥቶ ሊሰራባቸው የሚገባ ሰላምን ሰው ልጅ ሀገሩ ላይ ሰላም ደህንነት ተሰምቶት መኖር ካልቻለ በማንነቱ በእምነቱ በያዘው ነገር ላይ ተለይቶ አደጋ እንዲደርስበት ከተደረገ ሀገር ፈተና ላይ ነው ያለችው። ይህ ከምንም ነገር በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። በተደጋጋሚ ብዙ ጊዜ ጮኸናል። በተለያዩ ቦታዎች የሚደረጉ ድርጊቶች ያው ተለመደና አንድ አይነት ነገር ሆነብን እንጂ በፍጹም አእምሮ የሚቀበለው የሰው ልጅ የሚቀበለው ጉዳይ አይደለም እና እስልምናችንም ከማንም በላይ የሰው ልጅን በሰውነቱ ክብር የሰጠ ዲን ነው። አንዲት ነፍስን መግደል የሰው ልጅን እንደማጥፋት የሚያዝ መርህ ያለን ቁርአን ያለን ህዝቦች ነን። በየትኛውም አይነት መለኪያ እምነት ጋር የሚገናኝ ጉዳይ ይሆናል ብዬ አላስብም፣ መሆንም የለበትም። ሙስሊሙም ይሁን ክርስቲያኑም በእምነቱ በማንነቱ ሊገደል ሊገፋ አይገባውም። አገሩ ላይ ሊሰግድ ሊጸልይ ሊያመልክ የሚችልበት ምንም አይነት ነገር ሊገደብበት አይገባውም። ይሄንን በጋራ ልንዋጋ ይገባል። አሁንም ቢሆን ሁሉም እንደ ሀገር እንደ ኢትዮጵያዊ ማንነታችን የጋራ ችግራችን ነው። እኔ አክሱም ላይ ያለው ሙስሊም ወንድሜ እንዳይሰግድ ሲከለከል ክርስቲያኑ አብሮ ሊቆም ይገባል። የትም ቦታ ክርስቲያን ተገደለ፣ ቤተክርስቲያን ተቃጠለ የኔ ጉዳይ ነው። ይሄን ጉዳይ ማድረግ የእምነት ተቃራኒ ተግባር ነው፣ የሰውነት ተቃራኒ ተግባር ነው። በህግ አደባባይ ሊዳኝ ፍትህ ሊሰፍን የሚገባበትን ስራ መስራት፣ መጮህ፣ ድምጽ ማሰማት የእምነት ግዴታ ነው ብዬ ነው። ምክንያቱም ዙልምን የማይቃወም ሰው ግፍን የማይቃወም ሰው አማኝ አይደለም። በደል እየደረሰ በደል አቁሙ ማይል ሰው እስልምናችን እንትን አይደለ ነብዩ ሰለላሁ ዐለይሂ ወሰለም በዳይንም ተበዳይንም ተከላከል እኮ ያለ ዲን ነው። መቼም ተበዳይ ከበደሉ እንዲነሳ ተከላከለታል። በዳይ ሲባሉ እንዳይበድል እጁን ያዘው ይተባል ሱራሃከ ባለመናው መስለም ይሄ የእስልምና መርህ መከበር መቻል አለበት። እንደ ሀገር ደግሞ ሀገር ማንንም አጥፍቶች ሀገር ላይ መኖር አይቻልም። የትም አንሄድም፣ ሀገራችን ነው። የት ይሄዳል ሰው ከሀገሩ? የት ይሄዳል? የትም ቦታ በነፃነት ሰው ሀገር ላይ ሄዶ በነፃነት እየሰራ ሀገሩ ላይ የፈለገበት ቦታ ሄዶ ሰርቶ በእምነቱ በነፃነቱ ተከብሮ ሊኖር የሚገባበት ምድር ላይ ይሄ ሲነፈግ ማየት ሁሉም በጋራ እኩል ሊቆምበት የሚገባ ጉዳይ ነው ብዬ ነው የማምነው። ሁላችንም ካልቆምን በየተራ ማልቀስ ነውና ይሄ የሁሉም ኃላፊነት ነው። የፖለቲካ አመራሩ፣ የመንግስት መዋቅሩ ከምንም ነገር በላይ የሰላምና የጸጥታ ጉዳይ ልዩ ትኩረት ተሰጥቶ ህጋዊ እርምጃዎች ሊወሰዱ ይገባቸዋል። ድርጊቶች በሚፈጸሙበት ቦታ ላይ ማህበረሰብ፣ ሃይማኖት አባቶች፣ ሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎች ሁሉም ሊቆም ይገባል። እንደዚህ አይነት ነገራቶችን በጋራ በማውገዝ በመቃወም ትናንትና የሚሆነው ሰው ከቀዩ ሲፈናቀል ጎረቤቱ ዝም ብሏል። የሃይማኖት አባቶች ዝም ብለዋል። ለምን ብለው አልጮሁም። ነገም እያለ ይመጣል። ማልቀስ ነው። እዚህ የሆነ ቦታ መቆም አለበት። ያሊቆም ይችላል። በጋራ ነው። ሁላችንም ግዴታና ኃላፊነት ነው።